አላህን ያናገረ ነብይ ነው። ከአፈር ያለምንም የወንድና የሴት ግንኙነት ከአፈር ብቻ አላህ ሰርቶት ከዛ ፈነፈኽቱ ፊሂ ሚን ሩሒ ምን አለ ከሩሒም በነፋውበት ጊዜ እያለ አላህ ይናገራል። ስለዚህ አደምን ከሁሉ በላይ ነበረ። በቃ ከሁሉ በላይ አደም ይበልጥ ነበረ። ግን ጉዳዩ የሱ አይደለም። ከዛ ደግሞ ለየት የምትለዋ ሐዋ አለች። ሐዋ ከአደም ግራ ጎን ነው የተፈጠረችው። ከአደም ግራ ጎን ስትፈጠር ያለ ወንድም ያለ ሴትም ያለ በቃ ምንም ሴክሹዋል ኢንተርኮርስ የለም። መረገዝ የሚባልም ነገር የለም። በጣም የሚገርም ከኢየሱስ ራሱ ይበልጣል። እሷ እርግዝና የሚባልም የለም። እና አላህ ከሱ ግራ ጎን አውጥቶ ነው የፈጠራት። በጣም ይለያል። እሷ ለምን አልሆነችም? ተግባባል። ይሄ አይደለም ቁም ነገሩ። ቁም ነገሩ ምንድነው ከተባለ አላህ የፈለገውን ይመርጣል። አላህ የፈለገውን ይመርጣል። ይሄ ደግሞ የአላህ ምርጫ ነው። ተአምሩንም በፈለገው አካል ላይ ያሳያል። ይሄ የአላህ ምርጫ ነው። ግልጽ ነው። ሰው ነቢያችን ዓለይሂ ሰላቱ ወሰላም ወማ አርሰልናከ ኢላ ረሕመተን ሊልዓለሚን አንተን ለዓለማት እዝነት አድርጌ እንጂ አላኩህም አላቸው። አላህ ነቢያችንን ሰለላሁ ዐለይሂ ወሰለም አንተን ለዓለማት እዝነት አድርጌ እንጂ አላኩህም አለ። በቃ ለዓለማት እዝነት እውነትም እንደ ነብዩ አዛኝ፣ እንደ ነብዩ ሩህሩህ፣ እንደ ነብዩ ለሰዎች ሐሳቢና መልካም ሰው በምድር ላይ ተፈጥሮ አያውቅም። በሁሉም ነገር ማለት ነው። ከሚሽንም አንፃር በዩ ከምንም አንፃር በዩ ነብዩ ከስነ ምግባርም አንፃር ቢሆን አላህ ቁርአን ላይ እንዳሞካሻቸው ማንም በባህሪያቸውም ያዩላቸው መስክረውላቸዋል። ምን አሉ ነብዩ ሰለላሁ ዐለይሂ አላህ ምን አለ ቁርአን ላይ ሲናገር ሱረቱል ቀለም ላይ ወኢነከ ለዓላ ኹሉቂን ዐዚም አንተ እኮ በታላቅ ስነ ምግባር ላይ ነህ አላቸው። ነብዩ በታላቅ ስነ ምግባር ላይ ነው። ይሄንን የምታየው እኛ አይደለንም የምንመሰክረው፣ አብረዋቸው ሲኖሩ የነበሩ በጃሂልያ ዘመን ያኔ ነብይ ሳይደረጉ በፊት 40 ዓመታቸው ከመሙላቱ በፊት ስማቸውን ምን እያሉ ነበር የሚጠሯቸው? ሙሐመድ አሚን፣ ታማኙ ሙሐመድ፣ አንድም ቀን ውሸት ዋሽቶ የማያውቀው። በነገሮች ላይ በጣም እውነት ውሸትን ይጠሉ ነበር አረቦች ማለት ነው። በዛ ዘመን ላይ ሆኖ ማለት ነው ውሸትን በጣም የሚጠሉ ህዝቦች ነበሩ። በጣም ውሸትን ከመጥላታቸው የተነሳ በቃ ነብያችንን ግን አለይሂ ሰላቱ ወሰላምን ምን አደረጉ? በቃ አስቢ፣ እውነት ተናጋሪ ህዝብ ውስጥ እውነተኛ መባል ከባድ ነው። እውነት ተናጋሪ ህዝብ ውስጥ ማለት ነው። ውሸት ተናጋሪ ህዝብ ውስጥ እውነተኛ መባል ኖርማል ሊሆን ይችላል፣ ምክንያቱም ትንሽ ሊለይሽ ይችላል። እውነትን የሚናገር ህዝብ ውስጥ ግን ከአንተ ውጪ ሌላ እውነተኛ ተናጋሪ የለም ተብሎ መነገር በጣም ከባድ ነው። ነብዩ ምን አሏቸው? አለይሂ ሰላቱ ሰላም እንትን ላይ ቆመው የሆነ ተራራ ላይ ቆመው የሆነች ኮረብታ ላይ ያ ሰባሃ በቃ አዋጅ ብለው ተጣሩ። ከዛ ሰው መጣ። ማን ነው? ሙሐመድ እኮ ነው። ማን መጣለን አሉ አለይሂ ሰላቱ ሰላም። ሲመጡ ምንድነው የገጠማቸው? እሺ እኔ ከዚህ ተራራ ጀርባ ዛሬ እናንተን ሊወጋ የሚመጣ ጦር አለ ብዬ ብነግራችሁ ትቀበሉኛላችሁና ብለው ጠይቋቸው። ነብዩ ማጀረብና አለይከል ከዚብ አሏቸው። በአንተ ላይ አንድም ቀን ውሸት እኮ አንድም ቀን አይተናናቅም ነው ያሏቸው። አንድም ቀን። ከዛ በኋላ የዛን ሰዓት እኔ እንግዲያውስ ለዓለማት እዝነት የተላኩኝ የአላህ መልእክተኛ ነኝ ሲሏቸው ነው ገና ጥላቻ የጀመሩት። ምን አሉ? ተበን ለከ ሲሉ አላህም ተበት የዳ አቢ ለሀቢን ወተብ ማ አግና ዐንሁ ማሉሁ ወማ ከሰብ ሰየስላ ናረን ዛተ ለሀብ እያለ ወምርአቱሁ ሐማለተል ሐጠብ እያለ የቀጠለው ማለት ነው። አሁን ትልቁ ነገር ምንድን ነው? ነቢዩ እውነትም አዛኝ ናቸው፣ እውነትም ሩህሩህ ናቸው። ሌሎች ነቢያትም ግን የነቢዩ ይለያል፣ በጣም ይለያል። አላህ አንደኛ ትንቢተ ዳንኤል ላይ እንደተጠቀሰው ለነቢዩ ነው ብለን ስለምናምን ምን ይሰጣቸዋል? ኪንግደም ይሰጣቸዋል። ምድር ላይ ኪንግደምን አስቀምጠዋል። የራሳቸው ኪንግደም ነበራቸው። ሁለተኛ ጀስቲስን አስፍነዋል ምድር ላይ ማለት ነው። ተግባባን? ነቢዩ ሰለላሁ ዐለይሂ ወሰለም ጀስቲስ ብቻ ሳይሆን ህዝቦቻቸው ከ10 ሺና ከ20 ሺህ በላይ ከመሆን አልፎ ይህንን ሁሉ ቢሊየን ህዝብን ማፍራት የቻሉ ናቸው ነቢዩ ሰለላሁ ዐለይሂ ወሰለም። ግልጽ ነው። ስለዚህ ነቢዩ ለዓለማት እዝነት የተላኩ አስተምህሮታቸውም ትክክለኛና ከአምላክ የሆነ ይሄ ደግሞ የአላህ ምርጫ ነው። ባጭ የአላህ ምርጫ ነው። በዚህ በአላህ ምርጫ ውስጥ ልንገባ አንችልም። ሳሮን እኔ አሁን ለምሳሌ ለምን ሙከረምን አላረገውም ብዬ ልናገር እችላለሁ
አንቺ እንደምትይው ከሆነ ለምን ጀማልን አላረገውም ብዬ ልል እችላለሁ። ይሄ ግን በዚህ ውስጥ እኛ የሚያገባን አይደለም። አላህ ስላደረጋቸው ግልጽ ነው። ሳሮን ምናልባት እና ምን እያሉ ነበረ የሚተኙት መሰለሽ? አንዴ ይቅርታ ቆይ፣ እንቅልፍ ራሱ አይተኙም። አላህ ምን ብሏቸው ነበር መሰለሽ? አላህ የመጀመሪያውንም የመጨረሻውንም ብትሰራ ነው ብትሰራ ወንጀልህን ምሮላህ ያላቸው። ምንም አይነት ወንጀል የለባቸው ነብዩ አለይሂ ሰላቱ ሰላም። ይሄን ከመሆኑም ጋር ግን ነብዩ ሌሊት እግራቸው እስከሚሰነጣጠቅ ድረስ ሆዳቸው ከረሃብ የተነሳ በጣም ከመራባቸው የተነሳ ምግብ ካለመብላት የተነሳ ሆዳቸው ላይ ድንጋይ አስረው ሌሊቱን ሙሉ ቆሞ ይሰግዱ ነበር። ከዛ አይሻ ምን ብላ ጠየቀቻቸው? እንዴ አንተ ያላህ መልእክተኛ፣ እንዴ አላህ እኮ የመጀመሪያ የመጨረሻ ወንጀልህን ምሮልሃል። ታዲያ ለምንድን ነው እንደዚህ አድርገህ የምትሰግደው አለቻቸው። አፈላ አኩኑ አብደን ሸኩራ፣ ታዲያ አመስጋኝ ባሪያ አልሆንም እንዴ አሉ ነቢ ሰለላሁ ዐለይሂ ወሰለም። አንድ ከዛ ደግሞ ምን እያሉ ይጠይቁ ነበረ? ኡመቲ ኡመቲ እያሉ ይጠይቁ ነበር አላህን ዱዓቸው ላይ እያነቡ ህዝቦቼን እያሉ ነበር ነቢዩ ሰለላሁ ዐለይሂ ወሰለም የሚጠይቁት ህዝቦቼን እያሉ። እና ይሄንን የምታውቂው እንደዛ ያሰቃዩቸው የፈነከቷቸው አንዴ ተፈንክተው እየሄዱ መንገድ ላይ የመካ ሰዎች በጣም አስቸግረዋቸው ማለት ነው። ወደ ጣይፍ ሄዱ። ጣይፍ ላይ ሲሄዱ መልካም እንኳን በቃ የተሻለ ህዝብ አገኛለሁ ብለው እብዱንም ኖርማሉንም ህፃኑም ትልቁም እንዳለ ባሪያዎቻቸውን ልከው በድንጋይ አስፈንክተዋቸው እግራቸው ተረከሳቸው ድረስ እስከሚመጣል ደማቸው። ከዛ ምን እያሉ ነበር ሲናገሩ የነበሩት? ጌታዬ ሆይ የሚሰሩትን አያውቁትምና ይቅር በላቸው ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ፈኢነሁም ላ ያዕለሙን፣ በቃ አያውቁም የሚሰሩትን። ከዛ ምን አላቸው መጥቶ የመለከል ጂባል የተራራ እንትን በተራራ ላይ የተወከለ መልአክ ምን አለ? ከአላህ ነው የተላኩት። እነዚህን የፈለግከውን ነገር ጠይቀኝ እኔ ላድርግልህ አለው። ከፈለክ እንደዚህ ይዤ ይሄንን ሁለት ተራራ እንደዚህ አጣብቅባቸዋለሁ አለ። ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም? ከነሱ መሃል እኮ አላህን የሚያመልክ ይወጣልኝ ይሆናል፣ አትንካቸዋለሁ። ይህን ያክል አዛኝ ነብይ ነበሩ ነቢያችን ሰለላሁ ዐለይሂ ወሰለም። በጣም ሩህሩህ ለሰዎች አዛኝ። ለዛ ነው አላህ ምን አለ ቁርአን ላይ ሲናገር ፈቢማ ረሕመቲን ሚነላሂ ሊንተ ለሁም፣ በአላህም እዝነት ለነሱ ለዘብ አልክላቸው ይላል። ወለው ኩንተ ፈዘን ገሊዘል ቀልቢ ለንፈዱ ሚን ሐውሊከ፣ በጣም ቸጋራ ልበ ደረቅና ቸጋራ ልብ ያለ ብትሆን ኖሮ ከአጠገብ ብትን ብለው በጠፉ ነበረ። ግን በጣም ለዘብ ያሉና በጣም ለኡመቶቻቸው የሚሳሱ ፈርስ እኮ እየተደፋባቸው ነብዩ እየሰገዱ የእንግዲህ ልጅ አምጥተው ላያቸው ላይ እየጣሉባቸው አንድም ነገር የማይሉ ናቸው እኮ ነብያችን አለይሂ ሰላቱ ወሰላም። እንዲህ ተደግ እንትን ካዕባ አጠገብ እየሰገዱ አምጥተው የእንግዲህ ልጅ ነው የጣሉባቸው ላያቸው ላይ፣ የግመሌ እንግዲህ ልጅ ማለት። ከዛ ያንን ነገር እያዩ ከራሳቸው ላይ አንስተው ነው ጥለው የሚሄዱት። ሽንት እየተደፋባቸው ያን ሁሉ ነገር እየተደረገ ቆሻሻ ሁሌ እንደዛ የሚያደርግባቸው ሰው ነበር። ሲታመም ሄደው ይጠይቁ ነበር ያንን ሰው። እና እንደዚህ አይነት በጣም የወጣ ስነ ምግባር ያላቸው ነብይ ነበሩ። በቃ ስነ ስርዓት ያላቸው ነብይ ነበሩ ነብያችን። እኔ ይሄንን ለማወቅ የሚፈልግ ካለ ይሄንን መጽሐፍ ጋብዘዋለሁ። ይሄ በጣም ይሄንን መጽሐፍ አንብቡት። ረሂቀል መክቱም የነብያችን አለይሂ ሰላቱ ወሰላም ታሪክ የተጻፈበት። ኢብራሂም አንዴ ወደ ላይ አዙርልኝ፣ ስክሪንሾት ላድርግ። ይሄው በዛ ጋር አድርግልሽ። ቆይ በዚህኛው ላዙረውና ይሄንን መጽሐፍ አንብቡ። ወላሂ ነው የምላችሁ። እውነተኛ ትክክለኛ ነገር ማወቅ የምትፈልጉ ከሆነ ይሄው ማንበብ ትችላላችሁ። ይሄንን መጽሐፍ አንብቡት። ከፈለጋችሁ ጀማልን ጠይቁት። አይ ቲንክ ሊያገኝላችሁ ይችላል። ስለዚህ ይሄ መጽሐፍ እውነትም በቃ እኔ በእርግጠኝነት ነው የምላችሁ ይህንን መጽሐፍ አንብቦ ማያለቅስ ካለ ስቅስቅ ብላችሁ ነው የምታለቅሱት። ወላሂ ነው የምላችሁ። እንኳን አይደለም እንደዚህ አውርተ ነው
እቤታችሁ ቁጭ ብላችሁ ስቅስቅ ብላችሁ እያለቀሳችሁ ነው የምታነቡት። በእርግጠኝነት በህይወቴ እንደዚህ አይነት መጽሐፍ አይቻልም። እኔ ወላሂ ነው የምላችሁ። አንድም ቀን ሊጻፍም አይችልም። እንዲህ አይነት ነገር ሊኖር አይችልም። አማርኛ ነው። እሺ አማርኛ መጽሐፍ ነው፣ በአማርኛ ነው። አንብቡት። አለ መርካቶ ላይ አለ። አብዱ መርካቶን ማግኘት ትችላላችሁ። በጀማል በኩል አግኙት። አብዱ መርካቶ ከፈለጋችሁ ስልኩን ምናምን ይሰጣችኋል ጀማል። ካልሆነ እኔንም ጠይቁኝ። ባላችሁበት ሀገር ልታገኙ ትችላላችሁ። ስነ ምግባር ነው ይህን መጽሐፍ ያውር ችግር የለም። የአብዱንም ስልክ ሰጣችኋለሁ፣ አድራሻውንም ሰጣችኋለሁ እንጂ ስጣቸውና አውሩት። እሺ እሺ። ከሀገር ውጭ ያለን እንዴት እናገኛለን? እኔ እንትን ልክልሻለሁ፣ ፒዲኤፍ አለኝ ልክልሻለሁ። ፒዲኤፍ የምትፈልጉ እኔ አስቀምጥላችኋለሁ ኢንሻአላህ። እንትን ቆይ ግሩፕ ቻናሌ ላይ ላስቀምጥላችሁ አንድ ጊዜ። እሺ አንዴ ከዚህ እንትን ልውጣና አሁን እንድትወስዱት ቻናል ላይ ላስቀምጥላችሁ፣ ሰዓትም ስለሄደ። ኦኬ ራሂቅ አልመክቱም ይህንን መጽሐፍ አንብቡት።